መልእክት አስተላልፏል። ኢዮባ ተወዳጆች፣ ኢዮባ ሰላም ነው። መልእክት አስተላልፏል ቴሌግራም ቻናሉ ላይ። አሁን ሰላም ነኝ። በጸሎታችሁ ለደገፋችሁ ላሰባችሁኝ ሁላ እግዚአብሔር ያክብርልኝ። የድንግል ማርያም ምልጃ የሚካኤል ጥበቃ ይለያችሁ። አመሰግናለሁ ብሏቸዋል። አሁን ትናንት ወዲያ ከነበረበት ሁኔታ አሁን ይሻላል። ሰላም ነው። እሺ ኢዮባ ደህና ነው፣ እግዚአብሔር ይመስገን። አሁን በጣም ደህና ነው። እሺ ምንም የሚያሳስብ ነገር የለም፣ ደህና ነው። እና ስቶሪ ደግሞ ሊለጥፍ ነበረ። ስልኩ ስቶሪ ማለት አካውንቱ፣ ስልኩ ሳይሆን አካውንቱ እምቢ ስላለው ነው። እና ደህና ነኝ፣ እግዚአብሔር ያክብርልኝ። በጸሎት ያሰባችሁኝ ሁላችሁም ብሏቸዋል። በቤተ ክርስቲያናችን የቅዱሳንን ምልጃ እና ከዛ በኋላ ድህነት የምንለው ደግሞ አሁን ለምሳሌ ድህነት ስንል ብዙ አይነት አለ አይደለ? አሁን ለምሳሌ ሰው ከበሽታው ሊድን ሊፈወስ ይችላል አይደለ? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ በተመላለሰበት ጊዜ በምድር ጨርቁን እየነኩ እየዳሰሱት ይድኑ ይፈወሱ ነበር። ይሄ ድህነት አለ። ዳኑ፣ ዳነች፣ ዳነ ተብሎ ይጻፋል። ከዛ በኋላ ሐዋርያትም ደግሞ እንደዚህ ደግሞ የፈወሱት ደግሞ ይኖራል። ይሄ ስጋዊ ድህነት፣ ስጋዊ ፈውስ ሲሆን፣ አሁን ግን ነገረ ድህነት ላይ ግን በዋናነት ነገረ ድህነት ስንል ደግሞ ምን እያልን ነው? ከጨለማ ወደ ብርሃን የመጣንበት፣ የጸደቅንበት፣ ከኃጢአት የታጠብንበት፣ እንደ አዲስ የተወለድንበት፣ ዳግም የተወለድንበት ነው። እሺ። እና ይህ ደግሞ ድህነት እንደ ቀላል የመጣ አይደለም፣ በደም የመጣ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን አፍሶ ስጋውን ቆርሶ ያመጣልን ነው። እና የሰጠንን ይህንን ድህነት ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ተብሎ እንደተጻፈ ይህንን ጸጋ ደግሞ በሕይወታችን መጠቀም አለብን። ስለዚህ ሁላችንም የተጠራ ነው ምን ለመሆን ነው? መስቀሉን ለመሸከም፣ ከዛስ የተሰጠንን ጸጋ በአግባቡ ለመጠቀም ነው። እሺ፣ የተጠራንበት ዓላማ በዋናነት ምንድነው? ክርስቲያኖች መስቀሉን ተሸክመን የተሰጠን ጸጋ አለ። አሁን ይውላችሁ ጸጋ ማለት ስጦታ ማለት ነው። እሺ፣ ክፍያ አይደለም። ጸጋ ማለት ክፍያ አይደለም፣ ወይም ደግሞ አንድ ነገር ስለሰራን የሚከፈልን ክፍያ ማለት አይደለም። ጸጋ ማለት እንዲሁ የተሰጠን ማለት ነው፣ እንዲሁ ነው። ስለዚህ ይህ መዳን፣ እሺ፣ ይህ መዳን ሰውን ሁሉ የሚያድን ጸጋ ተገልጧል፣ ተሰጥቶናል አይደለ? በልጁ አማካኝነት። አሁን ክርስቲያን ስንሆን በክርስትና ስንመላለስ ምንድነው? መስቀላችን ተሸክመን እያንዳንዳችን መስቀላችን ተሸክመን ምንድነው የምናደርገው ማለት ነው? የተሰጠንን ይህንን ጸጋ ምን ማለት አለብን? መጠቀም አለብን በአግባቡ ማለት ነው። እሺ፣ ስለዚህ የተሰጠን ይሄ ጸጋ አለ። ከዛ በኋላ ይህንን ጸጋ ሳናክፋፋ ምን ማለት አለብን? መጠቀም አለብን። ካክፋፋን ግን የተሰጠንን ጸጋ ፍርድ ይጠብቀናል ማለት ነው። ይሄ እንዳትረሱ። ስለዚህ የተጠራንበት ዓላማ አለ። ከዛ ደግሞ መምህራችንና አሁን ሁላችንም ደግሞ የምንመለከተው ማለት ነው መምህራችን የሃይማኖታችን ጀማሪና ፈጻሚ የሃይማኖታችን ሐዋርያ ሊቀ ካህናት የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን በዚህ ቤተክርስቲያን ውስጥ ምንድነው? ራስ ነው። ስለዚህ እሱን እየተመለከትን ምን ማለት አለብን? ፍሬ እያፈራን መኖር አለብን። በቃ ይሄ ክርስትናችን፣ በክርስትናችን ማወቅ አለብን። ከዛ ግን የኃጢአት ነገርን ስናነሳ ልብ በሉ እሺ። የኃጢአት ነገር አሁን ዮሐዴን በደንብ ይጨምርላችኋል። እኔ ዝም ብዬ አጠር አድርጌ ልንገራችሁ። የኃጢአት ነገርን ስናነሳ ኃጢአት ምንድን ነው? አመፅ። ኃጢአት አመፅ ነው ማለት እግዚአብሔር ላይ የምናመፀው ማለት ነው። እና ይህ አመፅ፣ እግዚአብሔር ላይ የምናመፀው አመፅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ሰው ያምፅ ነበረ። በበደላችን ምን ነበረን? ሙታን ነበረን። እና ከዚህ ከአመፃችን እሺ፣ ከዚህ በበደላችን ሙታን ከነበርንበት ከዚህ ከጨለማው ከአመፃችን ሊያወጣን የሚችል ማንም አልነበረም፣ ማንም አልነበረም። እና እግዚአብሔር ወደ እርሱ የሚማልድ ወደ እርሱ የሚያቀርብ አየ፣ ተመለከተ፣ አጣ። ከዛስ ምን አደረገ? የገዛ ክንዱ መድኃኒትን አመጣችለት። ስለዚህ የራሱ የገዛ ልጁን ላከልል። ክንዱ ይባላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ለምን ክንድ ተባለ? አንድም የሰው ኃይሉ ጉልበቱ የሚታወቀው በማን ነው? በክንድ ነው አደለ? የአንድ ሰው ኃይሉና ጉልበቱ የሚታወቀው በክንድ ነው። እና የአብ ኃይሉ ክብሩ የተገለጠው ደግሞ በልጁ ስለሆነ፣ ሌላው ደግሞ ምንድን ነው? እቃ ቢወድቅባችሁ በክንዳችሁ በእጃችሁ ነው የምታነሱት።
የወደቀውን ዕቃ በእጃችሁ ታነሱና ወደ ራሳችሁ ታቀርባላችሁ። ልክ እንደዛው ደግሞ ከአብ ሳይለይ የወደቅነውን እኛን ወደ አብ ወደ ራሱም አቅርቦናል። እሺ ወድቀን የነበርነውን እኛ እና ደም ሳይፈስ ስርየት አልነበረም። ልክ ዕብራውያን እንደሚናገር መጽሐፍ ቅዱሳችን እንደሚናገር አንዳንድ ኃጢአቶች በደም ይነጻሉ። አንዳንድ ኃጢአቶች ግን ለምሳሌ መወገር፣ በብሉይ ኪዳን ኃጢአት ተሰርቶ ይወገሩ ነበረ። ለምሳሌ ዓይን ያጠፋ በዓይን ምትክ ነበረው። ለምሳሌ ዓይን የምታጠፉ ከሆነ ዓይን ይጠፋል ማለት ነው። እጅ የምታጠፉ ከሆነ በእጅ ፋንታ እጅ ነው። ስለዚህ በጠፋው ፋንታ እነዚህ በደም የሚነጹ አልነበሩም በጊዜው በብሉይ ኪዳን ማለት ነው። ግን ስቲል እነዚህንም ሆነ በደም የሚነጹት ማለት ነው በፊት ከሚቀርቡት መስዋዕቶች በሚበልጠው መንጻት ያስፈልጋቸው ነበረ። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ዋስ ሆኖ መካከለኛ ሆኖ ገባ ማለት ነው፣ ወደ ተሻለው ወደሚሻለው ኪዳን ማለት ነው። ስለዚህ አሁን ኃጢአት ብንሰራ የፈሰሰልን አሁን እንደ አዲስ መስዋዕት አይቀርብልንም። ግን ምን አለ? የፈሰሰልን ደም አለ ኃጢአት ብንሰራ ማለት ነው። ይህ የፈሰሰው ደም እንደው ያለፈውን ኃጢአት ብቻ አጽድቶ አጥቦ አንጽቶ ቀድሶ ከዛ በኋላ የማይሰራ አይደለም። ከዛ በኋላም ደግሞ ድንገት እንደው ብንወድቅ የሚያጥበን ነው። ስለዚህ አሁን በብሉይ ኪዳን ክርስቶስ ከመምጣቱ በፊት ሰዎች ኃጢአት ይሰራሉ። ከዛን ስጋዊ ቅድስናን ለማግኘት ነፍስን እንኳን የሚያነጻ ሕሊናን የሚያነጻ እንኳን ባይሆንም የእንስሳ ደም በየዓመቱ ይቀርብ ነበር። አሁን ግን በየዓመቱ የሚቀርልን መስዋዕት የለም። ሐዋርያው ቅዱስ ጳውሎስ ልክ እንዳለው ማለት ነው። ስለዚህ ምንድን ነው የዛሬ 2000 ዓመት የፈሰሰ ደም አለ። ከዛ በኋላ በዛ ደም በኩል ሰዎች ይነጻሉ፣ ይታጠባሉ። ይሄ እንዳትረሱ። ያ ደም ያ ስጋ የቆረሰልን ያፈሰሰልን ያ ስጋና ደም ለኃጢአታችን ነው። እሺ ለኃጢአታችን ብቻ አይደለም። ልክ አንደኛ ዮሐንስ መልእክት ምዕራፍ 2 ጀምሮ ስታነቡ እንደሚናገር ለኃጢአታችን ብቻ ሳይሆን ደግሞ ለዓለምም ነው። ለእኛ ለክርስቲያኖች ለኃጢአታችንም ብቻ ሳይሆን ለማያምኑት ለሙስሊሞችም ነው። ምን እንዲሆኑ? በእርሱ በኩል ምን እንዲያገኙ? መዳንን እንዲያገኙ ማለት ነው። እሺ ስለዚህ አሁን ሰው እናንተ ክርስቲያኖች የዚህ ስራ ያላችሁ ኃጢአት የለብንም ብንል ራሳችን እናስታለን። ኃጢአት ይኖርብናል። እሺ ግን ድካም ይኖራል መመለስ እና አሁን ተስፋ አለ፣ የምንጽናናበት ነገር አለ። ምን? የዛሬ 2000 ዓመት መስዋዕት አቅርቦልናል። እሺ አሁን ክርስቶስ ጠበቃ አለን ብሎ አንድ ዮሐንስ መልእክት ላይ ሲናገር ምዕራፍ 2 ላይ ማለት ነው ልጆች ኃጢአትን አታርጉ፣ ኃጢአት ክንድ ብናደርግ በአብ ዘንድ ጠበቃ አለን ያሉ ምንድን ነው? ይኸው እርግጥ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድን መስዋዕት አቅርቦ የዛሬ 2000 ዓመት በአብ ቀኝ የተቀመጠ ነው እና በአብ ቀኝ መቀመጡ ለእኛ ዋስትና ነው። ለምን? እንደ ብሉይ ኪዳን ሊቀ ካህናት ሞቶ አልቀረም፣ ከሙታን የተነሳ ነው እና ደግሞ ሁሉን በስልጣኑ ቃል እየደገፈ ደግሞ ያነጻ ነው። የማንጻትን የማዳንን ስራ ይህን መስዋዕት አንድ ጊዜ ፈጽሞ ያቀረበ ነው። እሺ ከዛስ እና ልጆች ኃጢአት አታርጉ፣ እንደ ኃጢአት ብታደርጉ ግን በአብ ዘንድ ጠበቃ አለን ማለት የምንጽናናበት አለ። ምን? እርሱም ይልና ኢየሱስ ክርስቶስ መሆኑን፣ እርሱም ስለ ኃጢአታችን የፈሰሰ ደም መሆኑ። ለምን? ምዕራፍ 1 ላይ ምን ተናግሮ ነው የመጣው? እንደ ዮሐንስ መልእክት ምዕራፍ 1 ስታነቡ የልጁም ደም ከኃጢአት ሁሉ ያነጻ። ስለዚህ ከኃጢአት የሚያነጻን ምንድነው? የልጁ ደም ነው። እሺ ከኃጢአት የሚያነጻን የልጁ ደም ነው። እኔ አጠራጠር አድርጌ ይሄድላችኋለሁ። ስለዚህ ኃጢአት ብንሰራ የምንታጠበው በምንድን ነው? ጠበል ሄደን ነው አይደለም። ወይም ደግሞ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን እንላለን። ስለዚህ ድጋሚ እንጠመቃለን ማለት ነው አይደለም። ድጋሚ አንጠመቅም። ጥምቀት አንዲት ናት። እሺ ስለዚህ ታዲያ በምንድን ነው? ምስጢራት ናት። በምስጢራት በኩል ቤተክርስቲያን ምስጢራዊት ናት። ሳክራመንት የምትፈጽም ናት። እሺ ምስጢራትን ከቤተክርስቲያን መለየት አይቻልም። ቤተክርስቲያን ህልውናዋ የቤተክርስቲያን ህልውና ኦኬ ቀጣይነት የሚኖረው ምስጢራትን እየፈጸመች በሄደች ቁጥር ምስጢራዊ ሆና ነው የምትሄደው። ልክ ቤተክርስቲያን ምንድናት? የክርስቶስ ሚስቲካል ቦዲ ናት። ምስጢራዊ አካሉ ናት፣ ስጋው ናት። እና ስጋው ናት ስንል ደግሞ ምን ማለት ነው? ምስጢራትንም ደግሞ ትፈጽማለች ማለት ነው። ምስጢራትን ስንል ደግሞ በቤተክርስቲያናችን 7ቱ ምስጢራት የምንላቸው አሉ። እነዚህ 7ቱ ምስጢራት ምንድናቸው? የእግዚአብሔርን ጸጋ የምንቀበልባቸው መንገዶች ናቸው። እሺ ሚንስ ኦፍ ግሬስ ይባላሉ ማለት ነው። እሺ ለምሳሌ ምስጢረ ቁርባን የዘላለም ሕይወትን የምናገኝበት ክርስቶስ በእኛ እንዲኖር እኛም በእርሱ እንድንኖር ኃጢአታችን ይቅር እንዲባል
ይህን ሁሉ ስጦታ የዘላለም ሕይወት ስጦታ ነው አይደለም? ነው ከእግዚአብሔር የተሰጠ ነው። ከራሳችን አይደለም። ከራሳችን የሆነች አንዳች ነገር የለችም። እሺ፣ በራሳችን የዘላለም ሕይወትን አገኘን ብለን ስለማንናገር፣ ስለዚህ ይህን የዘላለም ሕይወት ያገኘነው በምንድን ነው? በስጦታው ነው። በሱ ስጦታ ነው። እኛማ በደለኞች ነን። እሺ፣ እኛ ሙታን ነበርን፣ በደለኛ ነን። እሺ፣ ከዛ በኋላ ግን እንዲሁ ወደደ፣ እንዲሁ ስጦታ ሰጠን። ስለዚህ ይሄ ስጦታ ደግሞ የምንቀበልበት መንገድ አለ። እንዲሁ ዝም ብሎ እጃችን እንዲህ ስላደረግን የምንቀበለው አይደለም። ስለዚህ ልጅነት ስጦታ ነው አይደል? ልጅነት ስጦታ ነው። ዳግም መወለድ ስጦታ ነው አይደል? ብርሃናዊ መሆን ማለት ነው ስጦታ ነው። ወደ ቤተክርስቲያን መጨመር ስጦታ ነው አይደል? መታጠብ፣ መታደስ፣ በማንነታችን መታደስ፣ ዓለምን አለመምሰል፣ አሮጌውን ሰው መስቀል፣ አዲስ ሆኖ መወለድ፣ ይሄ ስጦታ ነው። ስለዚህ እነዚህ ስጦታዎች የምናገኘው ይኸው በምስጢረ ጥምቀት። ስለዚህ ምስጢረ ጥምቀት፣ ምስጢረ ንስሐ፣ እነዚህ ስንል ሳክራመንት ስንላቸው በጠቅላላ የእግዚአብሔርን ስጦታዎች የምንቀበልባቸው ናቸው። እሺ፣ የእግዚአብሔርን ስጦታዎች የምንቀበልባቸው። ስለዚህ አንድ ሰው ኃጢአት ቢያደርግ እና በኃጢአት ቢመላለስ ከዛ በኋላ ከኃጢአቱ ለመንጻት ምን ማድረግ አለበት? የግዴታ ማለት ነው በምድር እስካለ ድረስ ማለት ነው እና መናገር እስከቻለ ድረስ ምን ማድረግ አለበት? ንስሐ መግባት አለበት። ንስሐ መግባት ብቻ ሳይሆን ቅዱስ ስጋውን ክቡር ደሙን መውሰድ አለበት፣ መቁረብ አለበት። ምስጢረ ቁርባንና ምስጢረ ንስሐና ኑዛዜን መፈጸም አለበት። እሺ፣ ለምን? አንደኛ ዮሐንስ መልእክት ላይ አስተምሯችን በቃ ይሄ ነው። ይሄ አስተምህሮ ነው የምነግራችሁ፣ ሃይማኖታችን ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ፍጻሜው አካባቢ ወደ መጨረሻ አካባቢ ስታነቡት 9 ካልተሳሳትኩ እርስ በርስ ብንናዘዝ ከኃጢአትም ከአመፃም ሊያነጻን የታመነ ጻድቅ ነው። ስለዚህ ከእርስ በርስ መናዘዝ አለብን። እሺ፣ እኛ ራሳችንን ለካህን ማሳየት አለብን። እሺ፣ መፈተን አለብን ራሳችን ግዴታ ነው። የሆነ ቦታ ስለሄድን፣ ይሄ ልብ ብላችሁ ስሙ። የሆነ ገዳም ስለሄድን፣ ለምሳሌ ገዳማት ቦታዎቹ ቃል ኪዳን ይኖራቸዋል። እሺ፣ ቃል ኪዳን ይኖራቸዋል እና ግን ቃል ኪዳኖቹን ስንሰማ በምን መልኩ መረዳት አለብን የሚለውን በደንብ ልብ ማለት ያስፈልገዋል። እሺ፣ እነዛ ቃል ኪዳኖች ምንድን ናቸው? በምን መልኩ ነው መረዳት ያለብን የሚለውን ነገር አሁን ዮሐዴ በደንብ እንትን ይላቸዋል። እንዴት ነው ለምሳሌ እንዲህ ሲባል ምንድን ነው የሚለውን ዮሐዴ ይሄድበታል። ኤኒዌይስ ግን የሆነ ገዳም ስለሄድን ኃጢአታችንን ሸሽገን ሳንናገር እንዲሁ ብቻ ቦታውን ስለረገጠን የሆነ ነገር ስለሰማን ኃጢአታችን ይቅር ይባላል ማለት አይደለም። እነዚህ ቃል ኪዳኖች ብቻቸውን ድህነት ይሰጣሉ ማለት አይደለም። እሺ፣ እነዚህ ቃል ኪዳኖች ብቻቸውን ድህነት ይሰጣሉ ማለት አይደለም። እሺ፣ ድህነት የሚገኘው ከማን ነው? ከክርስቶስ ነው። በምን በኩል? በምስጢራት በኩል ነው። ስለዚህ አንድ ሰው ለመዳን ከኃጢአቱ ለመታጠብ ምን ማድረግ አለበት? ጻፉልኝ ኮመንት ላይ። ንስሐ መግባት አለበት፣ መቁረብ አለበት ግዴታ ነው። ስለዚህ እነዚህ ቃል ኪዳኖች ወዴት የሚወስዱ ናቸው? ወደ ንስሐና ወደ ቁርባን የሚወስዱ ናቸው። እሺ፣ ይሄን ልብ ማለት ያስፈልገዋል። ስለዚህ ጽሁፉ በአጭሩ ምንድን ነው የሚለው? ጽሁፌ ላይ ያስቀመጥኩት የቅዱሳንን ቃል ኪዳን እንዴት ነው የሚለውን እንድትረዱ ከማለት ነው። ስለዚህ እነዚህ ነገሮች አንዳንድ ጽሁፎችን ስታገኙ እንዳስተምሮ የሚወስዱ ሰዎች ስላሉ ያ ትክክል ቤትሻ። ስለዚህ ሐዋርያ ቅዱስ ጳውሎስ እንደተናገረው በእምነት ወደዚህ ወደ ጸጋው ዙፋን መቅረብ አለብን። በእምነት ማለት ምን ማለት ነው? በድፍረት ማለት ያው እግዚአብሔርን በመድፈር ማለት ሳይሆን በልበ ሙሉነት መቅረብ አለብን። እሺ፣ ግን ወዴት? ወደ ጸጋው ዙፋን። እሺ፣ ወደ ቤተክርስቲያን መቅረብ አለብን። ወደ ንስሐ መቅረብ አለብን። እሺ፣ ጸጋውን ወደምንካፈልበት ወደ ታላቁ ምስጢር መቅረብ አለብን። ከዚያ ያለፈ ግን ብልጠት ትልቁ ያለ ሞኝነት ይሆናል ማለት ነው። እሺ፣ ስለዚህ ኃጢአታችን ይቅር የሚባለው ምን ስንሆን ነው? ንስሐ ስንገባ ነው። ስለዚህ የመጀመሪያው ነገር አለ የኃጢአት ስርየትን የምንቀበልባቸው ታላቁን የእግዚአብሔርን ስጦታ የምንቀበልባቸውን ምን ብለን እንጠራቸዋለን? ሳክራመንት ብለን እንጠራዋለን። እሺ፣ አሁን ሁለቱን እንደው በአማርኛ ምስጢር የሚል ስለሆነ ነው እንጂ ሚስትሪ እና ሳክራመንት ይባላል። ለምሳሌ 5ቱ ምስጢራት እንላለን። ከዛ ደግሞ 7ቱን ምስጢራት ቤተክርስቲያን እንላቸዋለን። ስለዚህ 7ቱ ምንድናቸው? ይህንን ታላቅ ስጦታ፣ ይህንን ታላቅ ጸጋ
ከእግዚአብሔር የሆነው ስጦታ የምንቀበልባቸው ስለሆኑ ነው። ስለዚህ ሰው ከዚህ መራቅ የለብንም። እሺ። እና በጨለማ ልንሆን እንችላለን፣ ልንመላለስ እንችላለን፣ ልንወድቅ እንችላለን፣ ልንደክም እንችላለን። ግን ወደዚህ ጸጋ ዙፋን ምን ማለት በልበ ሙሉነት መቅረብ አለብን። እሺ። ታላቅ የሆነ ሊቀ ካህናት ስላለን ወንድማችን ደግሞ የተወሰነ ነገር ይጨምርላችኋል። ይቆይ ዮሐዴ እኔ ነው እንደ ወንድማችን ያልከኝ እና ማንን ነው? አንተሽን መስሎኝ ነው። አንተሽ አክቹዋሊ ቃል ያሰማልን። አሪፍ አድርገህ ሄድክበት። ምን ልጨምርበት? ምኑ ላይ ሄድበት? አይ ኦልሞስት አብዛኛውን ብለዋል ብዬ ነው። ያለ ምስጢራት ጸጋ እግዚአብሔርን እንደው ምስጢራትን ሳንቀበል ይሄ ጸጋ እግዚአብሔርን እናገኛለን ማለት አይደለም። አክቹዋሊ የቅዱሳን ቃል ኪዳን ወይም ደግሞ የቅዱሳን ምልጃና የዘላለም ሕይወት ወይም ደግሞ ጸጋውን የምናገኝባቸው ምስጢራቶችን አክቹዋሊ ለክርስቲያኖች በጣም የታወቀ ነው። በደንብ እናውቃቸዋለን። አንድ ሰው ንስሐንም የትኛውንም ነገር ሁልጊዜ አክቹዋሊ መፈጸሚያው ወይም ደግሞ መደምደሚያው ማህተሙ የጌታ ስጋና ደም ነው አይደል? የትኛውን ምስጢር የሚከብረው ወይም ደግሞ የሚታተመው የሚፈጸመው በጌታ ስጋና ደም ነው። ሌላ ማተሚያ፣ ሌላ ማክበሪያ፣ ምስጢራት ሁሉ የሚታተሙበት ሌላ ምስጢር ወይም ደግሞ ሌላ ክብር የለም ማለት ነው። ለሁሉም ምስጢራት ቢፈጸሙ በምንድነው የሚታተሙት? መጨረሻቸው በጌታ ስጋና ደም ማለት ነው። የትኛውም ነገር ብናደርግ ፍጻሜ ወይም ደግሞ ማህተሙ በጌታ ስጋና ደም ካልሆነ ከባድ ነው የሚሆነው ማለት ነው። ኦኬ ይሄ ደግሞ ቤተክርስቲያናችን የምታውቀው ወይም ደግሞ አጥብቃ የምታስተምረው ትምህርት ነው። ሁልጊዜ የክርስቲያኖች ወይም ደግሞ የኦርቶዶክስ የመዳን ትምህርት የታወቀ ነው አይደለ? ድነናል፣ እንድናለን፣ እየዳንን ነው፣ እንድናለን። ሁልጊዜ ድነናል ስንል ያለኛ ስራ በጌታ ስራ ወይም ደግሞ በእግዚአብሔር ስራ ያለኛ ስራ አምኖ ምስጢራትን ወይም ደግሞ ጸጋው የምንቀበልባቸው ምስጢራቶችን በመቀበል ማለት ነው። እነሱም ሁለቱም ታላላቅ ምስጢራት ናቸው። ቅዱስ ጥምቀትና ቅዱስ ቁርባን ናቸው ማለት ነው። በቅዱስ ጥምቀቱ ልጅነትን፣ ሀብተ ልጅነትን፣ የመንፈስ ቅዱስ ማደሪያ መሆንን ጭምር እንቀበልበታለን። የኃጢአት ስርየትንም ጭምር ያው ትላልቆች ከሆኑ ከመጀመሪያ ጀምሮ የሰሩ ማለት ምንም የሰሩት ኃጢአት ቢኖርም እንደ ሕፃን ልጅ ሆነው የሚታደሱበት ምስጢረ ጥምቀት ንጹህ ሕፃናት እንደ ንጹህ ሕፃናት ሆነው ዳግም የሚወለዱበት ልጅነትን የሚያገኙበት ታላቅ ምስጢረ ጥምቀት አለ። ከዛ ደግሞ ምስጢረ ቁርባን ማለት ነው። ምስጢረ ቁርባን ክርስቶስ በእኛ እኛም በክርስቶስ የምንሆንበት የኃጢአት ስርየትም ጭምር የምናገኝበት። ከዛ ደግሞ በመንፈሳዊ ሕይወታችን ክርስቶስን ወደ መምሰል ሕይወት ለማደግ ሁልጊዜ ምግበ ስጋ ምግበ ነፍስ ሆነው የሚያሳድገን የክርስቶስ ስጋና ደሙ ነው ማለት ነው። ኦኬ የነፍሳችንም የስጋችንም ማሳደጊያ ምግባችን ምግበ ስጋ ምግበ ነፍስ የሆነው ምግባችን ምንድነው? የክርስቶስ ስጋና ደም ነው ማለት። ያለሱ ወደ ፍጽምና ያለሱ ወደ ክርስቶስ መምሰል ሕይወት ራሱ ማደግ አይቻልም። ኦኬ ቀጭጮ መቅረት ነው እንጂ ያለ ቅዱስ ስጋውና ደሙ እድገት የሚባል ሊኖር አይችልም። ሰው ያለ ምግብ ያለ መብል ያለ መጠጥ ማደግ እንደማይቻለው ሁሉ ኦኬ ሰውም በመንፈሳዊ ሕይወቱ ክርስቶስን ወደ መምሰል ሕይወቱ ለማደግና ለመጠንከር ለመበርታት የሚያስፈልገው የጌታ ስጋና ደም ነው ማለት ነው። ይሄ ግድ ያስፈልገዋል። እነዚህ ምስጢራትን ለተቀበለ ሰው ደግሞ ኃጢአት ማለት ኃጢአት አይሰራም። በቃ ኦልሬዲ ፍጹም ሆኖ ይኖራል ማለት አይደለም። ኦኬ ወደ ፍጽምና የምንደርስበት ክርስቶስ ዳግም በመጣ ጊዜ የትንሣኤ ስጋ በለበስን ሰዓት ነው
ሞት ራሱ መውጊያ የት አለ ተብሎ የሚዘመርለት የዛኔ ስለሆነ ማለት ነው። ሶ ወደ ፍጽምና የምንደርሰው የዛኔ ስለሆነ ሰው ኃጢአት ሊሰራ ይችላል ማለት ነው። በምድር ሳለ ኃጢአት ሊያደርግ ይችላል። ልክ ቅዱስ ዮሐንስም ወንድሞች ሆይ ኃጢአትን እንዳታደርጉ ይህንን እንጽፍላችኋለሁ። ይህ ሲባል ኃጢአት ስሩ ማለት ግን አይደለም። ኃጢአት ላለመስራት ሁላችንም መጣር መሞከር አለብን። ግን ኃጢአትን ብንሰራስ ላንሰራ እንችልም ማለት አይደለም። ልንሰራ እንችላለን። ስንሰራ ደግሞ ከኃጢአት ሁሉ ሊያነጻን የታመነ የክርስቶስ ደም አለ ማለት ነው። የኛ ኃጢአትን ብቻ አይደለም የዓለሙን ሁሉ ኃጢአት የሚያጥብ የክርስቶስ ደሙ አለ ማለት ነው። ሶ የክርስቶስ ደሙ እንዴት ነው የሚያጥበው ማለት ኃጢአታችን እንዴት ነው የሚያጥበው? እዛው ወደ ምዕራፍ 1 መመለስ ነው ማለት በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያጥበን ሊያነጻን የታመነ ሊቀ ካህናት ነው። ስለዚህ ኃጢአት መናዘዝ አለ ማለት ነው። ምስጢረ ንስሐ ያስፈልጋል። ኃጢአትን እንዲታጠብ ምስጢረ ንስሐ ያስፈልጋል። ንስሐ መግባት የግድ ያስፈልጋል ማለት ሶ የሆነ ነገር ወይም ናቲም በጻፈው ጉዳይ አንዳንድ ነገሮች እንዴት ነው የምንረዳቸው የሚለው እንደው እነሱ ስለሰማ በቃ ንስሐ ሳትገባ ምናምን በቃ ኃጢአት ይነጻል እንደዚህ የሚባል አስተምሮ በቤተ ክርስቲያን የለም። ኦኬ ንስሐ ሳትገባ ወደ ምስጢራት ሳትቀርብ ምንም ሳታደርግ ኦኬ ከዛ አይሺ ሰው በነ የተመታኩ ኦልሬዲ ሪከርድ አድርጋችሁታል። ዋናው እሱ ነው። አክቹዋሊ ይሄንን ሰምቶን የገባው ሲጀመር ምንም እንዳላወቀ ሆኖ መውጣት ኧረ ሰው ማያውቅ ነው የሚመስል ለማያውቅሽ ታጠኝ ብሏል። ኤኒዌይስ ስንመለስ ብሏል። ሶ ሚስጢራት የግድ ያስፈልጋሉ። ሶ ሰው በኃጢአት ቢመላለስ የተሰጠው ለኃጢአቱ ስርየት የተሰጠው ደግሞ የንስሐ ማጠቢያ የኃጢአት ማጠቢያ ሳሙና አለ። እሱም ምንድነው? በቃ ንስሐ ነው፣ ሚስጢረ ንስሐ ነው ማለት ነው። ልክ ያ የቤተ ክርስቲያን አለቃ የነበረው ምንድነው የሚለው? ኃጢአት ሰራ። ኦኬ የቀደሙት ስራዎች ወይም ደግሞ ሊጠፉ ያሉ ስራዎችን ጠብቅ ይለውና ከኃጢአት ደግሞ ምንድነው ራእይ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ማለት ነው። ሊጠፉ ያሉትን ስራዎችን አጽና ጠብቅ ይልና ንስሐም ግባ ነው። ንስሐ ባትገባስ ኦኬ እመጣብሃለሁ ማለት ነው። እመጣብሃለሁ ነው የምትባለው። ኦኬ ንስሐ መግባት የግድ ያስፈልጋል ለሰራሃቸው ኃጢአቶች ማለት ነው። ንስሐ ገብተህ ወደ ቅዱስ ምስጢሩ መቅረብ ማለት ነው። ምስጢረ ንስሐ ራሱ ወዴት ነው ፍጻሜው ማለት ማሳረጊያው ምንድነው? ወይ ማተሚያው ምንድነው? የጌታ ስጋና ደም ነው ማለት ነው። ሁሉም ምስጢራት ወዴት ነው የሚያሳርጉን? ወዴት ነው የሚያደርሱን? ወደ ክርስቶስ ማለት ነው። ሁሉም ወደ ክርስቶስ ማደርሱ የቅዱሳን ምልጃ፣ የቅዱሳን ጸሎት፣ የቅዱሳን ገድል ድርሳናት ሁሉ የሚጠቅሙንና የሚያግዙን ለምንድን ነው? በቃ ክርስቶስን ወደ መምሰል ህይወት እንድናድግ ያግዙናል። መርዳት ነው፣ ማገዝ ነው። ወዴት? ወደ ክርስቶስ ለመድረስ ማለት ነው። ልክ ዕብራውያን መልእክት ምዕራፍ 12 ላይ እንዳለው ማለት ነው። ምን ይላል? እንደዚህን ያሉ ምስክሮች አይደል እንደ ደመና ብዙ ምስክሮች በዙሪያችን ከበውን ካለ በቃ ሌላ ምንም አያስፈልገንም ነው የሚለው። ኃጢአትን ክፉ ምኞትን የሚያስቀረንን አይደለ ክፉ ኃጢአትና ክፉ ምኞትን እየጣልን ወደ ሃይማኖታችን ጀማሪና ፈጻሚ ወደሆነ ወደ ክርስቶስ እንሩጥ አይደል በትጋት። ስለዚህ እነዚህ እንደ ደመና የከበቡን በዙሪያችን ያሉ ቅዱሳን ምንድነው የሚያደርጉን? ወደ ራሳችን ወደ ክርስቶስ ወደ ፍጻሜው እንድንሄድ ማገዝና መርዳት ነው ማለት ነው። ፍጻሜው ሁሉ ጊዜ ማን ነው? ክርስቶስ ነው። መደምደሚያ ምንድነው? ክርስቶስ ነው ማለት ነው። ወደ ክርስቶስ ህይወት ወይም ደግሞ ክርስቶስን ወደ የንስሐ ጥምቀት ለኃጢአት ስርየት በምትሆን ለንስሐ እያጠመቀ መጣ። ይህ ማለት እሱ ዮሐንስ ያጠምቃት የነበረችው ጥምቀት
አልቲሜት የኃጢአት ስርየትን ትሰጣለች ማለት አይደለም። የኃጢአት ስርየት የሚሰጠውም ክርስቶስን እንዲቀበሉ መንገድ ማዘጋጀት ማደላደላል መንገድ ጠራጊ አይደለ? ጠርጊያውን የሚጠርግ የተጣመመው የሚያቀና ኦኬ፣ የተጣመመው የሚያቀና አባጣው ወይም ደግሞ ከፍ ያለውን ዝቅ እንዲል አዘቅቱ ደግሞ እንዲሞላ የተስተካከለ እንዲሁ አጉል ትህትና የማያስፈልግ ትህትና ልክ አሁን እንደምንለው እኔ ለስጋና ደግሞ የበቃው አይደለም እስክ በቃ ድረስ ትንሽ ልቆይ፣ ይሄ አጉል ትህትና ይባላል። ወይም ደግሞ አላስፈላጊ ትህትና ምን ማለት ምን ስትሆን ነው ለጌታ ስጋና ደም የበቃ መጥፎ ነው? ሲጀመር የሚያበቃ የክርስቶስ ስጋና ደም ራሱ የክርስቶስ ስጋና ደም ነው ወደዛ ብቃት የሚያደርስ። ኦኬ፣ ይሄ የማያስፈልግ ትህትና አጉል ትህትና ይባላል። ትዕቢት ደግሞ ልክ እንደዛ እንደ ቀራጩ ማለት ነው። እንደዚህ ስላላደረከኝ እንዲህ ስላልሆንኩኝ የሚሉ የአላስፈላጊ ትዕቢቶች ወይም ደግሞ ከመጠን በላይ ከልካችን በላይ መመካት ትምክህቶች ደግሞ ማስወገድ። ኦኬ፣ ማስወገድ። ከዛ የተጣመመ ሐሳብ ካለን ደግሞ ማቅናት። ይሄ ማደላደል ነው። በቃ የቅዱሳንም መልጃቸው፣ ጥበቃቸው፣ ረድኤታቸው የሚያግዘን ኦኬ፣ መልጃቸው፣ ረድኤታቸው ለምን ነው የሚያግዘን? ምን እንድናገኝ ነው የሚያግዘን የሚለው በጣም ጠንቅቀን ማወቅ። አክቹአሊ ክርስቲያኖች በደንብ እናውቃለን። አሁን እነዚህ አንዳንድ ፕሮቴስታንቶች ይሄንን ሺፍት አድርገው እንደው ያለ ክርስቶስ ሳያስፈልገን ብለው ኢንተርፕሬት ያደርጉታል እንጂ የትኛውም ክርስቲያን የትኛውም ኦርቶዶክስ እንደው ያለ ክርስቶስ ቅዱሳን ብቻቸው ከክርስቶስ የተነጠለ ቅዱስ ራሱ ምን አይነት ቅዱስ እንደሆነ ባናቅም ማለት ነው። ኦኬ፣ የቅድስና ምንጭ ክርስቶስ ሆኖ ሳለ ከክርስቶስ ተነጥለው ምናምን ራሱ መዝጋት ጀመረ። ከባድ እኮ ነው። ሶ ከዚህ አንጻር አይ ቲንክ ሰዓት ወስደሃል ነው መሰለኝ። ራሱ ሎክ ማለት ስልክ እንደውም የገባብህ ነበር የመሰለህ አይደለም? ስልኬ ራሱ ሎክ ማድረግ ጀመረ። ጀግና ሆኗል። ኤኒዌይ ሶ ከዚህ አንጻር በደንብ ክርስትናችን በደንብ ለይተን ምናምን ማወቅ አለብን። እናውቃለን። ፕሮቴስታንት ወንድም እህቶቻችንም ቤተክርስቲያን የማትለው ቤተክርስቲያን የምታስተምረው እንደውም አይደለም እንደ ክርስቲያን ነኝ የሚል ሰው ይቅር የሚለውን አርቲኩሌት አድርጎ ለዛ ለሚለው ምላሽ መስጠት መቻል ማለት ነው። ፌርነስ ማለት ቢያንስ የሚለውን ብለህ ያንን የሚለውን ግን ትክክል አለመሆኑ ማሳየት፣ ይሄ በቃ ክሪቲካሊ የበሰለ ቢያንስ በአስተሳሰብ እንኳን የበሰለ እንኳን መንፈሳዊነት ይቅር በሎጂኩ ራሱ የበሰለ አስተሳሰብ አለው የሚባል ሰው እንኳን ፌርነስ ያለው ነው። አሁን ችግሩ የምንለውን ወይም የማንለውን ይሰጡና ማለት የማንለውን የሆነ ነገር ያነሱና ከዛ በኋላ ለዛ ለማንለው ሐሳብ ብላሽ ይሰጣሉ። ይሄ ደግሞ በእንትኑ ፋላሲም ጭምር ነው። ስትሮማን ፋላሲ ይባላል። ሬድ ሄሪንግ እና ስትሮማን ፋላሲ የሚባሉ አሉ። ሞር የሚጠቀሙት ስትሮማን ፋላሲ ነው። ስትሮማን ምንድነው? እኛ የምንለውን ሐሳብ ብለው ለዛ መልስ መስጠት ስለማይችሉ ስለዚህ የኛን ፎርሙላ ወይም ደግሞ የኛ ንግግር ምን ያደርጉታል? በተወሰነ መልኩ ሺፍት አድርጎ ዲባንክ ለማድረግ በሚመቻቸው ሐሳብ ይቀይሩታል። ለምሳሌ ያ አንድ ገድል እንደዚህ ሚካኤል አዳነ የሚል ሐሳብ ሲያነሱ የሚል ጥቅስ ወይም ደግሞ
ገድላትና ድርሳናት ከምን አንጻር እንደምናያቸው ከምስጢራት እኩል ሊሆኑ እንደማይችሉ ይልቁ ወደ ምስጢራት የሚያደርሱን የሚያቀርቡን እንደሆኑ በሚገባ እናውቃለን፣ እንረዳለን ነው። ያ እግዚአብሔር ይስጥልኝ። ናት ያለ ቃልዮት ያሰማልን። ግን የሚገርምህ ዮሐዴ በዚሁ አጋጣሚ አንተ ስታወራ እንደውም ትዝ አለኝ እና የሆነ አንዳንድ ሪከርዶች እያየው ነበር። በዚሁ ለመናገር እንትን ልበል ብዬ ነው እና እንደዚህ ያው እህቶች ብዙ ጊዜ እህቶች ናቸው እና እንግዲህ በዓለማዊ ያሉ ኮንተንታቸው የቤተክርስቲያን ያልሆነ ማለት ነው። ስም መጥራት ስላልፈለግኩ ነው። እና ብቻ ግን እንደዚህ በላይቭ ጌም ላይ ምናምን ሆነው ከፕሮቴስታንት አንዳንድ ልጆች ይገቡና ጥያቄ ስጠይቋቸው የሚመልሱት መልስ አለ። ኦኬ ግዴታ ለምን ያንን መልሳችሁ አልመለሳችሁ ሳይሆን ቢቻል ዮሐዴ እንደዚህ አይነት ልክ እንዴት ነው እስክንጠነክር ድረስ ምስክርነታችን ላይ በጣም መጠንቀቅ እንዳለብን ነው። እሺ እና ትሪገር ወይም ደግሞ ይሄ እንዴት ነው እኛ ኦርቶዶክሳውያን ዮሐዴ በጣም እናታችን ቅድስት ድንግል ማርያምን እንወዳታለን እና እናታችን ናት እና ልክ እሷ ሊናገሩብን ሲል ወይም ደግሞ ያልተገባ ነገር ሲያወሩ ስለሷ ምናምን እንትን እንሆናለን። ሁላችንም ይሄ ሁላችንም ጋር አለ እና ይሄ ከመውደር ስለሆነ ጤናማ ነው። ግን አውቀው እንደዚያ ያደርጉና እንደው ክርስቶስን ልክ እንደዚህ አይነት ሁኔታ ላይ ዝም ብትሉ ወይም ደግሞ አለማውራቱ በጣም ተገቢ ነው የሚመስለው እና አሁን ላይ በጣም እኔ ይቅርታ አድርጉልኝ፣ ይህንን ላይቭ ላይ መናገር አልፈልግም ነበረ። ለምሳሌ አንዳንድ ሰዎች ይመጡና እዚሁ ቲክቶክ ላይ ማለት ነው እንደው ልለምናችሁ ሙስሊሞች በአላህ ጴንጤዎች በጌታ ኦርቶዶክሶች በማርያም አሁን ይሄ ቀላል አድርጋችሁ ወይም ደግሞ ምንም ችግር የሌለበት አድርጋችሁ ልታዩት ትችላላችሁ እና በማርያም በመባላችን እንደውም ደስ ይለናል፣ ደስ ይላል። ያ ግን ይሄ አይደለም ከላይ ወይም ዓላማው ይሄ አይደለም። ቶታሊ ከጌታ እንደወጣን አስመስሎ ለሌላ ሰው መሳል ነው የመጀመሪያው ነገር ማለት ነው። እሺ እኛ የመጀመሪያው ስብከታችንም ቀራንዮ ነው፣ ጌታ ነው፣ ኢየሱስ ክርስቶስ ነው። ኦኬ ለ2000 ዓመት የምንሰብከው ከዚህ በኋላ እድሜያችን ህይወታችን እሺ በማርያም የሆነ አይደለም እና መጠየቃቸው ያው ከመውደድ አንጻር ወይም ካለማወቅ አንጻር አድርገን ልናየው እንችላለን። ግን እንዲሁ ጭራሽ ከጌታ የራቅን አስመስለው ሰው ላይ ለመሳል እና የሆነ ሰዓት በጣም ተደጋግሞ እንደዚህ አይነት ነገር ሲቆይ ምን ይሆናል? ሃይማኖት ሊሆን ይችላል በነገራችን ላይ እና የሆነ ሰዓት አይ እነሱ እኮ ጌታን አያውቁም የሚያስብል ነው የሚሆነው። ስለዚህ እኛ ምስክርነታችን የመጀመሪያው ምስክርነታችን ያየነውን የሰማነውን አይደለም። ስለዚህ ያየነው የሰማነው ደግሞ ምንድነው? ከአባቶቻችን ከሐዋርያትም ከቅዱሳን አባቶቻችን ከቤተ ክርስቲያንም ያየነውን የሰማነውን የምንመሰክረው ስለ ክርስቶስ ነው። ምስክርነታችን እውነት ነው። ስለዚህ ቃሉን ነው የምንመሰክረው። ኦኬ አሁን እናት አለን። አሁን እናት አለን። የተወደደች ንጽሕት ቅድስት ድንግል ማርያም አለች። ኦኬ ሰው በእናቱ ሲመጣ እንትን እንደሚሆን ቁጡ እንደሚሆን እኛም ቁጡ እንሆናለን። እንኳን አይደለም በእናት በነገራችን ላይ ጎልማሳ በሚስቱ ቢመጡበትም ቁጡ ነው የሚሆነው አይደለ? እንደው ምድራዊ እንኳን ብናደርገው እኛ ደግሞ ይኸው በሰማይ ከጌታ ጋር በዚህ ቤተክርስቲያን ውስጥ ያለች እናት አለች እና ንጽሕት ናት። ንጽህናዋ ደግሞ ዓለም ሁሉ የግዴታ የሚመሰክረው ነው። በነገራችን ላይ ብጽዕት መሆኗን ትውልድ ሁሉ የሚመሰክረው ነው። ግን እንደ ቀላል የሚመስሉ ነገሮች በጣም ልብ ማለት አለብን። እሺ በጣም ማየት አለብን። ስለዚህ ጌም ላይ ሆናችሁ ይሄ መልእክት እንግዲህ ይደርሳችኋል ብዬ አላስብም። ከደረሳችሁ ግን እሰየው። ስለዚህ ጌም ላይ ሆናችሁ እንደዚህ አይነት ሰዎች ሲመጡ አንደኛ ለፖለቲካ ነው የሚመጡት፣ ሁለተኛ ደግሞ እኛ ጌታም ንጉስም አለን። በነገራችን ላይ እሺ ጌታም ንጉስም አለን።
ካህንም ንጉስም አለን፣ አምላክም ሰውም የሆነ አዳኝ አለን። እሺ የመጀመሪያው ምስክርነታችን ይሄ ነው። ስለዚህ እናውቀዋለን ያዳነንን ጌታ ያዳነንን አምላክ እናውቀዋለን። ሰው ምስክርነታችን የመጀመሪያው ይሄ ነው የሚሆነው እና ጴንጤዎች አሁን ላይ እየሰሩ ያሉት ስራ ያን ስለመሰለኝ ነው። ስለዚህ ልክ እንደዚህ አይነት ነገር ያለማውራት መብት ስላላችሁ አይ እኔ ስለዚህ ጉዳይ ማላወራም ብትሉ ይቀላል። እንደ ኮምፔር ያስመስሉታል ብዙ ጊዜ አረለ ሆዴ አይተህ ከሆነ ያኛው ኢየሱስ ጌታ መሆኑን ተቀበል እንደዚህ አይነት ፖለቲካዎች ይሰራሉ። ያው ደግሞ የተወደዱ ክርስቲያን ወንድም እህቶች ደግሞ ያው ካላቸው ፍቅርና ቅናት አንጻር ደግሞ ምን ይላሉ? ማርያም 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 ነው። ይሄ ክርስትናችን አይደለም። እሺ ክርስትናችን አይደለም። ይሄ ክርስትናችን ክርስቶስን መስበክ ነው። ኦኬ ከዛ በኋላ ክርስቶስ ላይ እንግባባ ከነሱ ጋር። እንደውም ማሳየት ያለብን ምንድነው? የነሱ ክርስቶስ ሐሰተኛው እንደሆነ ነው እና በሆነ ጊዜ ሰው የጀመረው እምነት ውስጥ መሆናቸው ነው። ስለዚህ ለዛ እንግዲህ ብቁ ካልሆነ ምንድነው ማድረግ ያለብን? ማለፍ። ስለዚህ እንደዚህ አይነት ነገሮችን በጣም መጠንቀቅ አለብን ለማለት ያህል ነው። ዮሐዴ አይሆፕ አይታችሁ ሊሆን ይችላል እና ተደጋገመ። ይሄ ነገር ጥሩ ነው፣ መውደዳችንን ግን በልክ ማድረግ አለብን። ግን ስብከታችን ብቻ ሳይሆን ባይዘዌ ዮሐዴ እስትንፋሳችንም ክርስቶስ ነው። እዚሁ የምነግራችሁ ነገር አይደል ዮሐዴ፣ እስትንፋሳችን ክርስቶስ ነው እና ጎረቤት መጥቶ አይነግረንም። ጎረቤት መጥቶ ዕብራውያን ላይ ይላል በነገር ላይ ጎረቤት መጥቶ አይነግርህም። ጎረቤቴ እሱ መጥቶ እንዳጋጣሚ ጌታን ተቀበል አይለኝም። ለምንድን ነው ማይለኝ? ይኸው በመንፈስ ቅዱስ ውሃውና ደሙን ተረጭቻለሁ። እሺ ቤተ መቅደስ ሆኛለሁ። ስለዚህ ሁላችንም የክርስቶስ ማደሪያ የእግዚአብሔር የመንፈስ ቅዱስ ማደሪያ ነን። ስለዚህ እስትንፋሳችንን ነው እና እስትንፋሳችንን ችላ ብለን ንግግራችን ላይ ብቻ እንድንቆይ ያደረጉ ነው። ዮሐዴስ ቀጥሉበት። ያ ባይዘው ይሄ ነገር ሞር አንዳንዴ እነሱ ሆን ብለው ፖለቲካ ለመስራት ነው። ባይዘው አንዳንዴ ደግሞ እኛ ለእነሱ ፖለቲካ ፍጆታ ሆነን ስንገኝ በጣም ከባድ ነው የሚሆነው። አንዳንዶቹ ኦን ፐርፐዝ እንደዚህ አይነት ነገሮች ያደርጉና ሆን ብለው ወደ ንጽጽር እንዲገባ አይነት በሚመስል መልኩ ያደርጉታል። ባይዘው ልክ እነሱ የሆነ ኢየሱስ ምናምን ብለው ይናገሩና ከዛ የእኛ ልጆች ኦኬ ካለማወቅም ካለመብሰልም ምናምን ሊሆን ይችላል። ልክ ማርያም ማርያም ማለት ሲጀምሩ ባይዘው ዘይዶን ኢቭን እንትን ማለት ነው ኮንፍሮንት አያደርጓቸው፣ አይቃወሟቸው። ሆን ብለው ለሪከርድ ፐርፐዝ ይተዋቸዋል። ዝም ነው የሚሉት። ለምን መስሏቸው? ባይዘው እንደዛ እንዲሉ የእኛ ልጆችም ስለሚፈልጉት ነው። ከዛ በኋላ ምን ለማለት እንዲመቻቸው ያው እነሱ እኮ እንትና ማርያምን ያመልኳታል እንደዚህ አይነት ኦኬ ወደ እንደዚህ አይነት ንጽጽር ለማስገባት ሰውን ስለሚመቻቸው ፐርፐዝሊ እንደዚህ አይነት ነገር ያደርጋሉ። እንደዚህ አይነት ነገሮች ያደርጋሉ። የዛኔም ታስታውሳላችሁ የሆነ መድረክ ላይ ተነገረ የተባለ ጉዳይ ምንም ሳይባል ኦርቶዶክሶች አሁን ፐርፐዝሊ በዛን ሰዓት ተቃውሞ የነበረው ማለት የተጋበዙበት ዓላማ ሌላ ሆኖ ሳለ የተናገሩበት መንገድ ልክ አይደለም የሚል ነው። ኢሚዲየትሊ ኤፍቢ ላይ ምናምን ምን ብለው ጻፉ? ኦኬ ኢየሱስ ስለተባለ እንደዚህ ብሎ ማለት ከፍቷቸው ለስሙ ጥላቻ ስላላቸው። ከዛ የኛ ልጆች ደግሞ ምን ማድረግ ጀመሩ? ይህንን ይይዙና የሆነ የእመቤታችን መዝሙር ምናምን መዘመር ምን ማለት ነው? ኦኬ የሆነ ዋናው ልዩነታችን እመቤታችን ላይ አይደለም። ብዙ ጊዜ ተናግረናል። እና እንደዛ እንዲመስል ማለት ምስኪኑ ምንም ማለት ክርስትናው ላይ በደንብ ያልጠነከረው ላይ ምን አይነት ኢሜጅ እንዲጫን ነው የሚፈልጉት? የሆነ ኢየሱስ እነሱ ኢየሱስ እንደሚሉ እኛ ደግሞ ማርያም ማርያም እንደምንል ክርስቶስ እንደማንል አይነት ኢንቴንሽን እንዲጫን ነው የሚፈልገው ማለት ነው። በቃ ዋናው ሐሳባቸው ክርስቶስ ላይ የተለያየነን የሚለው ሐሳብ ሁሉም ላይ ከተንጸባረቀ ወይም ደግሞ መረዳት ላይ ከደረሰ ስለዚህ ውይይታችን ክርስቶስ ላይ ይሆናል። የእነሱ ክርስቶስ ማለት እንትን ዲፌንድ እንደማያደርጉለት ሁሉም ያውቃሉ። ታውቃላችሁ
ፕሮቴስታንቶች እስቲ ኑ ስለ ክርስቶስ ተወያዩ ስበኩ ተብለው ይገባሉ? አይገቡም። ለምን? ስለ ክርስቶስ ከተወራና ስለ ክርስቶስ ውይይት ከተጀመረ መቆም አይችሉም። ስለዚህ ምንድነው ማድረግ ያለባቸው? ክርስቶስን ትተው የክርስቶስን ሐሳብ በማን ለመሸፈን ይሞክራሉ? ወይ ገድላት፣ ወይ ድርሳናት፣ ወይም ደግሞ እመቤታችን ላይ ይሄዳሉ። እነሱ ቅዱሳን የሏቸውም። ኦኬ፣ ምንም ቅዱስ የላቸውም። እመቤታችንም ጭምር የለቻቸውም። እመቤታችንና ቅዱሳን የሌላቸው ደግሞ ኦፍኮርስ ክርስቶስ ሊኖራቸውም ደግሞ አይችልም። ይሄ ታወቀ ነው። እኛ ጋር ያሉት ቅዱሳን ኦኬ፣ እነሱን ኦን ታርጌት ቢሰድቡ ምናምን ለነሱ ምንም ማለት አይደለም። ለነሱ ምናቸውም አይደለም። ድንግል ማርያም መስደብ፣ ቅዱሳኖቹ መስደብ ለነሱ ምንም አይደለም። ክርስቶስም ፎርዛት ማተር ቢሰድቡ ምንም ማለታቸው አይደለም። ወንድሜ አጎቴ ምናምን እያሉ እስከ መጥራት ድረስ የሚደርሱ ደፋሮች ናቸው። ኦኬ፣ ወደ ክርስቶስም ብትሄድ ማለት ክርስቲያኖች ቅዱሳን እንዲሰደቡ አንፈልግም አይደለም። እመቤታችን እንድትሰደብ አንፈልግም። ቅዱሳንም እንዲሰደቡ አንፈልግም። በደካማ ጎዳናችን ይመጡና ያበሳጩናል። ከዛ አያው ክርስቶስ ስለተባለ እኮ ነው ይላል። ቅዱሳን ሰድቦ ከዛ ክርስቶስ ስለተባለ ነው ይላል። ፕሊስ ለእነሱ ፖለቲካ መጠቀሚያ መሆን የለብንም። ዋናው ልዩነታችን ድንግል ማርያምም አይደለም። ኦኬ፣ ታማልዳለች አታማልድም አይደለም። ክርስቶስ ራሱ ማን ነው በሚለው በጣም የተለያየን ብዙ ጊዜ ተናግረናል። ፎከስ ኦን ክርስቶስ ማለት ክርስቶስ ላይ ያዟቸው። ኦኬ፣ እናንተ ክርስቶስ የምትሉት ማን ነው ነው ሲጀመር። እኛን ቀር እንዳይላችሁ እንዳይደብራችሁ ፕሮቴስታንት ወንድምቶቻችን ብዙ ጊዜ ብለናል። እናንተ የምትሉት ክርስቶስ ለሐሳዊ መሲህ የተመቸ ኦኬ፣ የእሱ መንገድ ሞር ያመቻቸ ክርስቶስ ነው የምታመልኩት ወይም ደግሞ የምትቀበሉት ብለን ነው ምናምን። ከቅዱሳኑ የተለየ ነው። ትክክል። ሲጀመር ክርስቶስ ደግሞ በሙሉ ማንነቱ አልተቀበላችሁትም። ክርስቶስን ትምህርቱን አልተቀበላችሁትም ሲጀመር። ስለዚህ በክርስቶስ ጉዳይ ነው ልዩነታችን። የሆነ እኛ ማርያም እንደምንል እናንተ ክርስቶስ ኢየሱስ እንደምትሉ ለማስመሰል በፖለቲካ የሚቆም እምነት የለም። ኦኬ፣ በፖለቲካ የሚቆም እምነት የለም። መሰረታችን ክርስቶስ ነው። መሰረታችን ላይ ስለተለያየን ነው እናንተ ፕሮቴስታንት የሆናችሁት እኛ ደግሞ ክርስቲያን የሆን ነው ማለት ነው። መሰረት ነው ልዩነታችን እንጂ ቅዱሳኖቹ ላይ አይደለም። ስለዚህ ሺፍት አድርገው መሰረታዊ ባልሆነ ልዩነታችን ላይ አውለዋችሁ ልክ እንድትጠራጠሩ ማድረግ ማለት ነው። ልክ ሙስሊሞቹ ምን እንደሚያደርጉት ስለ ክርስትና የማይሆኑ ነገሮች እያወሩ ሰዎቹን ያጠራጥሯቸዋል። ከዛ ስለ እስልምና ይሰብኳቸውም ሻሃዳ ያስይዟቸዋል አይደል? በቃ ዝም ብለህ ሻሃዳ ትይዛለህ። ማንን እንደምታመልክ ማንን እየተቀበልክ እንደሆነ አይነግሩም። በቃ ክርስትና እንድጠላ ብቻ ነው የሚያደርጉ። ከዛ ሂደት ትይዛለህ። እስልምና ስታጠና ይኸው ተመልሰው ይወጣሉ እያያችሁ ስለሆነ ማለት ነው። ልክ እንደዛ ነው። ፕሮቴስታንቲዝምም ኦርቶዶክስን እንድጠሉ ቅዱሳኑ እንድጠሉ ያደርጓችሁና የትኛው ክርስቶስ እንደምትቀበሉ ይነግሯችኋል። ቆይ አይነግሯችሁም አይደል? በጣም ዲኖሚኔሽኖች እኮ ናቸው ያሉት በኢየሱስ ትምህርት ራሱ የሚለያዩት ማለት። ይሄንን ለዘመናት ተናግረውት አያውቁም ነበር። አንድ ነን ይለዋል። በቃ በክርስቶስ አንድ ነን ይላል። የትኛው ክርስቶስ እንደሚያመልክ አይናገርም። ከዛ አንተ መካነ ኢየሱስ ግባ፣ ቃለ ሕይወት ግባ፣ አማኑኤል ቸርች ግባ፣ የእዩ ጩፋ ቸርች ምንድነው ማርሻል ነው ምናምን የሚባል ግባ፣ የዮናታን 5 ዓመት የተሳሳተ ትምህርት የትም ግባ። ጉዳያቸው አይደለም። ለምንድነው ጉዳያቸው ያልሆነው? በቃ እነሱ የምርም ክርስቶስን እንድትሰብኩ ክርስቶስን እንድታውቁ አይደለም ጉዳያቸው። እውነተኛውን ክርስቶስን ትታችሁ እንድትወጡ ነው በቃ ዋና ዓላማቸው። የትም ግባ ከኦርቶዶክስ ውጣ ነው ዋና ኢንቴንሽን። ስለዚህ ከየትም ወጣ ከኦርቶዶክስ ወጣ የትም ግባ የሚል ትምህርት የምርም የክርስቶስ ፍቅር ኖሮት አይደለም ማለት ነው። የምርም የክርስቶስ ትምህርት ገዶት አይደለም ማለት ነው። ብቻ ምንድነው ከክርስቶስ አካል ከሆነችው ከቤተ ክርስቲያን ውጣ። እኔ በጣም የሚገርመኝ የቬንሰንት የሚባል የ5ኛ ክፍለ ዘመን የነበረ የቤተ ክርስቲያን አባት መናፍቃን ለክርስቲያኖች ራስ ለክርስቶስ ፈተና ቀረበለት ይልና ፈተና ሲያቀርብለት ምንድነው የሚለው ይላል፣ ራስህ መላእክቱ ስላንተ ያቆምልሃል
እግሮች ከቶ እንዳይሰናከሉ ይጠብቋል ተብሎ ተጽፏልና ራስህ ከቤተ መቅደስ ወርውር አለው ይላል። የመናፍቃን ራሳቸው ዲያብሎስ ለማን ለክርስቲያኖች ራስ ለክርስቶስ ነው ጥያቄውን ያቀረበው ወይም ደግሞ ይህን ፈተና ያቀረበው። አሁን ምንድነው ከቤተ መቅደስ ራስህን ወርውር የሚለውን ጥያቄ? ኦኬ ልክ የትኛውም መናፍቅ የትኛውም ሰው መጥቶ ከቤተ ክርስቲያን ራስህን በቃ አውጣ እንደማለት ነው። ኦኬ ራስህን ከቤተ ክርስቲያን ከቤተ መቅደስ ወርውር ማለት በቃ ራሱን እንዲያጠፋ አይነት ነገር አይደለም ምክሩ። ልክ እነዚህ ሰዎችም ከቤተ ክርስቲያን ውጣ እንጂ ምንም ችግር የለውም አይነት ነገር ማለት ክርስቶስን ነው የምትይዘው አይነት የሚል ሽፋን ቀብተው ግን ከክርስቶስ አካል ነቅለው ማለት እንድትወጣ ነው ዋናው ፈተናቸው ወይም ደግሞ ዋናው ጥቅስ የሚጠቅሱት ማለት መዝሙረ ዳዊትን የጠቀሰው ዲያብሎስ ማለት ነው። ልክ መናፍቃንም ከቤተ ክርስቲያን አንተን እንዲያስወጡ የሆነ ጥቅስ ይጠቅሳሉ። መጥቀሳቸው አይቀርም ኦፍ ኮርስ ሶ ጥቅሳቸው ደግሞ በቃ ክርስቶስን የሚወድ የሚመስል ሽፋን ሸፍነው ይጠቅሱላል። ሶ ከክርስቶስ አካል ከሆነች ከቤተ ክርስቲያን ትወጣለህ፣ ራስንም ታጠፋለህ ማለት ሶ የክርስቲያኖች ራስ ከሆነው ከክርስቶስ ግን በደንብ መረዳት ማወቅ ግን ያስፈልጋል። ክርስቶስ ከቤተ መቅደስ ራሱን አልወረወረም። ሶ እናንተም ሁላችሁ ከቤተ ክርስቲያን ራሳችሁን እንዳታስወጡ ተጠንቀቁ። ክርስቶስ ከእጁ አያስወጣችሁም፣ ግን ራሳችሁ ከወጣችሁ ግን ኦልሬዲ መብታችሁ ስለሆነ መውጣት ስለምችሉ ማለት ከዚች ከክርስቶስ አካል ከሆነችው ከቤተ ክርስቲያን ሊያስወጣችሁ በማይሆን ርዕስ አይያዟችሁ። እሺ በቃ ነገረ ክርስቶስ ላይ ነው ዋናው ልዩነታችን። ትክክል በድንግል ማርያምን ቅዱሳንን አይቀበሉ እሱ እንዳለ ሆኖ ዋናው መሰረታዊ ልዩነታችን ግን ክርስቶስን ስላልተቀበሉ ነው ቅዱሳኖቹ ራሱ ያልተቀበሏቸው የሚለውን ሁላችንም ክርስቲያኖች ልናውቀው ልንረዳው ይገባል። ኦኬ ክርስቶስ ምናምን ብለው ሲመጡ እንዴ የክርስቶስ የሚገራርሙ መዝሙሮች የሉንም እንዴ? ዘጸአት ነው ለህዝቡ የሚል ኑ በብርሃኑ ተመላለሱ፣ እውነት ነው አዎ እውነት ነው፣ ህይወት ነው አዎ ህይወት ነው፣ መንገድ ነው አዎ መንገድ ነው የሚል መዝሙር የለንም እንዴ? እሱን ለምን አትከፍቱ? ኦኬ የኛ በጣም የሚደናንቁ ህይወት ውስጥ ገብተው የሚሰሙ መዝሙራቶች እኮ አሉ የሚያስደንቁ። ሰው እነሱን መዝሙራቶች ከፍተን እስኪ እናስደንቃቸው፣ እናስገርማቸው። ሰው እንደዛ እናድርግ። እሺ እግዚአብሔር ይስጥልኝ።